ሰላም ጤና ይስጥልን። እንደምናምሽታችኋል አድማጮቻችን። በምሽቱ ዝግጅታችን የኢትዮጵያ ወቅታዊ ጉዳይ አብይ ትኩረታችን ይሆናል። በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ሙሉ የሎጂስቲክስ እና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትን ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። በሌላ በኩል የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ትናንት በትግራይ ቲቪ በሰጡት ቃል የተቃጣብንን ጦርነት በድል እንወጣለን ብለዋል። የምሽቱ አብይ ርዕስ ዝርዝሩን ይዟል። በኢትዮጵያ በተለያዩ ክልሎች የፌዴራሉን መንግስት እርምጃ እንደሚደግፉ ነዋሪዎችና ተፎካካሪ ፓርቲዎች መግለጻቸውን የተመለከቱ ዘገባዎችም አሉን። አብራችሁ እንድታመሹ እንጋብዛለን። አሁን ለዜናው ጽዮን ግርማ። እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ጽዮን ግርማ ነኝ። በትግራይ ክልል የተጀመረው ዘመቻ ውስን ግብ እንዳለው ኢትዮጵያ አስታወቀች። የኢትዮጵያ መከላከያ ሰራዊት በሰሜኑ የሀገሪቱ ክፍል የጀመረው የጦር ዘመቻ ግልጽ፣ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትር አብይ አህመድ አስታወቁ። የጠቅላይ ሚኒስትሩ የጽሑፍ መልእክት የተነበበው የተባበሩት መንግስታት ድርጅት ዋና ጸሐፊ በትግራይ ክልል ውስጥ የተቀሰቀሰው ፍልሚያ በእጅጉ እንዳስደነገጣቸው ካስታወቁ በኋላ ነው። 2 ቀናት ከፈጀ የፌዴራል መንግስቱና ሀገሪቱን ለ10 ዓመታት የመራው ጠንካራ በብሔር የተደራጀ ቡድን ግጭት በኋላ የጠቅላይ ሚኒስትር አብይ አህመድ መንግስት ከመላው የሀገሪቱ ክፍሎች ጦር በማደራጀት ወደ ትግራይ ክልል እያዘመተ እንደሚገኝ ሮይተርስ በዘገባው ላይ አስፍሯል። በሰሜኑ የሀገሪቱ ክፍል የሚደረገው ዘመቻ ግልጽ፣ የተወሰነና የሚሳካ ግብ እንዳለው ጠቅላይ ሚኒስትሩ ያስታወቁት ደግሞ በትዊተር ገጻቸው በኩል ነው። የአሁኑ ዘመቻ የህግ የበላይነትንና ህገ መንግስታዊ ስርዓትን ለመመለስ በየትኛውም የሀገሪቱ ክፍል ያሉ ኢትዮጵያውያን ሰላማዊ ህይወት እንዲመሩም ለማስቻል የወጠነ መሆኑን አክለዋል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በጦርነት መቀስቀስ ክፉኛ መደንገጣቸውን አስታውቀዋል። ዛሬ አርብ በትዊተር ገጻቸው ላይ ባሰፈሩት መልእክት የኢትዮጵያ መረጋጋት ለመላው የአፍሪካ ቀንድ ቀጠና ጠቃሚ ነው፣ ውጥረቶች እንዲረግቡና ሰላማዊ መፍትሄ እንዲገኝ ጥሪ አቀርባለሁ ብለዋል። አብዱራፊ በተባለች በትግራይና አማራ ክልል ድንበሮች አቅራቢያ ሌሊት 9 ሰዓት አካባቢ የተኩስ ድምጽ ይሰማ እንደነበር አንድ የሰብአዊ ድጋፍ ሰራተኛ እንደነገሩት ሮይተርስ አክሎ ዘግቧል። በሌላ በኩል በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል፣ የማድረግ አቅሙንም አዳክመነዋል ብለዋል። ዘመቻውም የህወሓት ቡድን ሙሉ ለሙሉ ለህግ እስከሚቀርብ ድረስ እንደሚቀጥል ነው ማምሻውን ባደረጉት ንግግር ያመለከቱት። ኩሩ ኢትዮጵያዊ የሆነው የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትላንት በትግራይ ቴሌቪዥን የቀረቡት የህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ደግሞ የተቃጣብንን ጦርነት በድል እንወጣዋለን ብለዋል። በተያያዘም ማክሰኞ ሌሊት ጀምሮ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትላንት ማታ ጀምሮ በመቀሌ ከተማ አገልግሎት መስጠት ጀምሯል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት ከክልሉ ከሚገኝ የኤሌክትሪክ ኃይል ማመንጫዎች በመቀጠል አገልግሎቱን ማስጀመራቸውን ገልጸዋል። ውጥረት በበዛባቸው አካባቢዎች የሰዎች ህይወትና ንብረት እንዲከበር ቀይ መስቀል ጥሪ ያቀረበ። ውጥረቶች እየተባባሱ በመጡበት የትግራይና አቅራቢያ ባሉ ሌሎች አካባቢዎች የሰዎች ህይወትና ንብረት እንዲከበር ዓለም አቀፉ የቀይ መስቀል ኮሚቴ ጥሪ ያቀረበ። ቀይ መስቀል ዛሬ ባወጣው ማሳሰቢያ ያዘለ ጥሪው ግጭቶች ባሉባቸው በእነዚህ አካባቢዎች ጊዜውን በጠበቀ ሁኔታ የሕክምና አገልግሎት እንዲያገኙ መደረግ እንዳለበትም አሳስቧል።
በዓለም አቀፍ ቀይ መስቀል የኢትዮጵያ ልዑክ ኃላፊ ኬቲ ሶረን የወታደራዊ እንቅስቃሴ እየጨመረ በመጣበት የሰሜን ኢትዮጵያ ክፍል ሰዎች ከቤት ንብረታቸው መፈናቀል፣ መሰረታዊ የሆኑ ፍላጎቶቻቸውን ማጣትና አስቸኳይ የሰብአዊ ረድኤት ሊያስፈልጋቸው ይችላል የሚል ስጋት እንዳላቸው ገልጸዋል። አያይዘውም በአንጻሩ የሰዎች ሕይወትና ንብረቶች በአግባቡ እንዲጠበቁ ከተደረገ የተሰጋው ጉዳት ላይደርስ ይችላል ብለዋል። ዓለም አቀፉ የቀይ መስቀል ኮሚቴ በሰሜን ኢትዮጵያ ያለውን ሁኔታ በተመለከተ አዲስ አበባና መቀሌ ባለው ቢሮዎቻቸው አማካኝነት ክትትል እያደረጉ መሆኑን ኃላፊዋ ገልጸው አስፈላጊውን የሰብአዊ ረድኤት እርዳታ ለማድረግ በተጠንቀቅ ላይ መሆኑን አስታውቀዋል። በሰሜን ኢትዮጵያ በኩል የትግራይ የአየር ኃይል ክልል ለማንኛውም አየር አገልግሎት በረራ ዝግ መሆኑን የኢትዮጵያ ሲቪል አቪዬሽን ባለስልጣን አስታወቀ። ባለስልጣኑ መመሪያውን ለሁሉም የአየር አስተባባሪ ኦፕሬተሮች መስጠቱን የገለጸ ሲሆን በተጨማሪም የመቀሌ፣ ሽሬ፣ አክሱምና ሁመራ አውሮፕላን ማረፊያ ጣቢያዎች ለማንኛውም የአየር አገልግሎት ዝግ መደረጋቸውን አስታውቋል። ሙክታር ጀማል ተጨማሪ አለው። የኢትዮጵያ ሲቪል አቪዬሽን ባለስልጣን በማህበራዊ ገጽ ትስስሩ እንዳስታወቀው ከጥቅምት 25 2013 ጀምሮ በሰሜን ኢትዮጵያ ትግራይ ክልል ውስጥ ያለው የአየር ክልል ለማንኛውም በረራ የተዘጋ መሆኑን አስታውቋል። የታገዱት በረራዎች የዓለም አቀፍና የሀገር ውስጥ በረራዎችንም በአጠቃላይ እንደሚያካትት የሲቪል አቪዬሽን ባለስልጣኑ ጠቅሷል። ከዚህም በተጨማሪ የመቀሌ፣ ሽሬ፣ አክሱምና ሁመራ የአውሮፕላን ማረፊያዎች ለማንኛውም የበረራ አይነት ዝግ መሆናቸውን ባለስልጣኑ ጠቅሷል። ከጥቅምት 27 2013 ጠዋት 2 ሰዓት ጀምሮ ነው እንደሚዘጉ ያሳወቀው። የአየር ማረፊያዎች መዘጋትና የአየር መንገዶቹን እገዳ በተመለከተ ቪኦኤ ያነጋገራቸው የኢትዮጵያ ሲቪል አቪዬሽን ባለስልጣን ቃል አቀባይ አቶ አንሙት ለማ ተከታዩን ገልጸዋል። እኛ ዌብሳይታችን ላይ እንዳየው፣ ፌስቡክ ፔጃችን ላይ እንዳየው ከዛ ውጪ ብዙ ማብራሪያ እየሰጠን አይደለም። ሌላ ተጨማሪ ማብራሪያ ካስፈለገ እንደዚህ አይነት መረጃዎች የሚሰጡ የተቋቋሙ ኃይሎችን ብጠይቋቸው የተሻለ ነው። እዛ ላይ ካለው መረጃዎች ምንም የተለየ ነገር ልነግር አልችልም። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በትግራይ ብሔራዊ ክልላዊ መንግስት የሰሜን እዝ መከላከያ ኃይል ላይ እርምጃ መወሰዱን መግለጻቸውን ተከትሎ በክልሉና ፌዴራል መንግስት መካከል ውጥረት ነግሷል። የትግራይ ብሔራዊ ክልላዊ መንግስት በበኩሉ ከትላንት በስቲያ የክልሉን አየር ለማንኛውም የበረራ አይነት ዝግ ማድረጉን መግለጹ ይታወሳል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታርን ላደረሰን ዘገባ እናመሰግናለን። ኢትዮጵያ ውስጥ ያለውን ወቅታዊ ያለመረጋጋት ሁኔታ ለአጠቃላይ የአፍሪካ ቀንድ ቀጠና አሳሳቢ መሆኑን የገለጸው የተባበሩት መንግስታት ድርጅት የተፈጠሩትን ግጭቶች ለማረጋጋት የሚረዳ ልዩ መልእክተኛ ወደ ሀገር ውስጥ መላኩን የድርጅቱ ቃል አቀባይ ስቴቫን ዱጃሪክ ተናገሩ። ዱጃሪክ ከጋዜጠኞች ጋር ባደረጉት ቃለ ምልልስ እንደተናገሩት ልዩ መልእክተኛው ፓርፌ ኦናንጋ አኛንጋ ትላንት ጠዋት አዲስ አበባ መግባታቸውንና ኢትዮጵያ ውስጥ ካሉ አቻዎቻቸውና የተለያዩ ዲፕሎማቶች ጋር መነጋገር መጀመራቸውን አስታውቀዋል። የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥም ከአፍሪካ ህብረትና ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን በምህጻረ ቃሉ ኢጋድ ጋር ኢትዮጵያ ውስጥ ያሉት መካረሮችና ግጭቶች ሊበርዱ የሚችሉባቸው ጉዳዮች ዙሪያ በስልክ እየተነጋገሩ መሆናቸውን ቃል አቀባዩ ጨምረው ገልጸዋል። በአባይ ግድብ ዙሪያ ግብጽ፣ ኢትዮጵያና ሱዳን የሚያደርጉት ውይይት ዳግም መቋረጡን አስመልክቶም የመንግስታቱ ድርጅት የአፍሪካ ህብረትን ለማስማማት እያደረገ ያለውን ጥረት እንደሚደግፍ ገልጸው ሀገራቱ ወደ ውይይት መድረኩ ተመልሰው እንዲመጡ አሳስበዋል። አሁን በቀጥታ ወደ ምሽቱ ወቅታዊ ዘገባዎች እናመራለን። በቅድሚያ አብይ ርዕስ በህወሓት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል፣ የማድረግ አቅሙንም አዳክመናል ነው ያሉት። ዘመቻውም የህወሓት ቡድን ሙሉ በሙሉ ለህግ እስከሚቀርብ እንደሚቀጥል ነው ማምሻውን ለኢትዮጵያ ህዝብ ባሰሙት ንግግር ያመለከቱት። ጠቅላይ ሚኒስትሩ ቀደም ሲል ባሰፈሩ ጽሑፍ የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ፣ ውስንና ሊደረስባቸው የሚችሉ ዓላማዎች ያሉት ነው ሲሉ
ጠቅላይ ሚኒስትር አብይ አስታውቀዋል። ኩሩ ኢትዮጵያዊ የሆነው የትግራይ ሕዝብና ሌሎችም ከሕግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትናንት በትግራይ ቴሌቪዥን የቀረቡት የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የተቃጣብንን ጦርነት በድል እንወጣለን ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለኢትዮጵያ ህዝብ ያደረጉት ንግግር የእስካሁኑን የውጊያ አፈጻጸም ያብራሩበት ነው። ይህንን ያብራሩት ደግሞ ከወታደራዊ እርምጃው 3 ዓላማዎች አንጻር ነው። ይህ ጥቃት ድንገተኛ ቢሆንም የመጀመሪያው የመከላከል እቅዳችን በዚህ ሰዓት ሙሉ በሙሉ የተጠናቀቀ ሲሆን የእቅዳችንም ዋነኛ ዓላማዎች አንደኛ ጥቃቱን መክታት፣ ጠላት በሁሉም ግንባር በፈለገው አቅጣጫ ጥቃት እየሰነዘረ በህዝባችን፣ በሰራዊታችን፣ በፖሊስ ሰራዊታችንና እንዲሁም በአንዳንድ ወሳኝ መሰረተ ልማቶች ላይ የሚያደርሰውን ጥቃት መክታት ነበር። ከዚህ አንጻር ጠላት ጥቃት የሚሰነዝርባቸው አካባቢዎች የመከላከያ ኃይል በስፋት ያልነበረ ቢሆንም ከያለበት ኃይላችንን በማንቀሳቀስ ሙሉ የሎጂስቲክስና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትን ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። ሁለተኛው ዓላማ የመከላከያ ኃይላችን እና የፖሊስ ሰራዊት የደረሰበትን ጥቃት ተከትሎ ይህንን ኃይል የመታደግ ወሳኝ ሀገራዊ ሀብቶችና ትጥቆች የመታደግ ስራ ነበር። ከዚህ አንጻር በባድመ ግንባር፣ በጾሮና፣ በዛላምበሳ በዋና ዋና ቦታ ተሰልፈው ያሉ የሰራዊት አባላትና ትጥቆቻቸው ሙሉ በሙሉ ከጠላት ፍላጎት ውጭ እንዲሆኑ ማድረግ ተችሏል። በተለይ ጠላት ፊቱን አዙሮ ከውጭ የሚመጣ ኃይል በመከላከል ላይ የነበረ ሲሆን አሁን ሙሉ ለሙሉ ኃይሉን አጠናክሮ አስተላለፉን ቀይሮ ፊቱን አዙሮ ማንኛውም ጥቃት ለመሰንዘር ወይም ለመከላከል በሚያስችል ቁመና ላይ የሚገኝ ሲሆን ተጨማሪ ጥቃት ይደርስበታል የሚል ስጋት እንዳይኖር ማድረግ ተችሏል። ሶስተኛው ዓላማ የጠላት የማድረግ አቅምን ማዳከም ነው። የጠላት ኃይል የኢትዮጵያ ሕዝብ ከሌለው ሀብት ላይ ቀንሶ ሀገሩን ለመከላከል የገዛቸውን ዋና ዋና ትጥቆች፣ ሚሳይሎች፣ ሮኬቶች በመጠቀም ጥፋት ማካሄድ እንዳይችል አቅሙን ማዳከም ነበር። እነዚህ 3 ዓላማዎች ሙሉ በሙሉ የተሳኩ ሲሆን ከዚህም በተጨማሪ አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰን ለሕዝባችን የምናሳውቅ ይሆናል። እስካሁን ባለው ሁኔታ የመጀመሪያው እቅድ 100% በሚባል ደረጃ የተሳካ መሆኑን ለመግለጽ እወዳለሁ። እርምጃው የህወሓትን መሪዎች ለሕግ እስከ ማቅረብ የሚሄድ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። ይህ ስግብግብ ጁንታ ሙሉ በሙሉ ለሕግ እስከሚቀርብ የጀመርነው ራስንና ሀገርን የመከላከል ዘመቻ ተጠናክሮ የሚቀጥል መሆኑን ልገልጽ እወዳለሁ። ከዚህ ቀጥሎ በሚደረጉ በቀጣዩ እቅዳችን ላይ በሚሰሩ ስራዎች አስፈላጊ የሚባሉ መረጃዎች በየወቅቱ የምንገልጽላችሁ ሲሆን በአጭር ጊዜ ውስጥ ይህን ስግብግብ ጁንታ በማስወገድ ለትግራይ ሕዝብ፣ ለሀገር መከላከያ ሰራዊት እንዲሁም ለፖሊስ ሰራዊታችን እፎይታና ሰላም በመስጠት በፍጥነት የእርሻ ስራችንን ወደ መሰብሰብ ለመመለስ የሚያስችል እቅድ ያዘጋጀን ሲሆን ሙሉ ኦፕሬሽኑን ስናጠናቅቅ ለሕዝባችን ዝርዝር የስራ አፈጻጸሙን የምንገልጽ መሆኑን እገልጻለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከዚህ ንግግር በፊት በማህበራዊ ትስስር ገጻቸው ባሰፈሩት ጽሑፍም የወታደራዊ እርምጃውን ዓላማ አብራርተዋል። የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ፣ ውስንና ሊደረስባቸው የሚችል ዓላማዎች ያሉት ነው በማለት ነው የገለጹት። እነዚህ ዓላማዎች ደግሞ የህግ የበላይነትንና ህገ መንግስታዊ ስርዓትን ማስፈን እንደዚሁም ለኢትዮጵያውያን ሰላማዊ ህይወት የመምራት መብት ጥበቃ ማድረግ መሆናቸውን አስረድተዋል። የፌዴራል መንግስቱ ለበርካታ ወራትና በትዕግስት ከህወሓት አመራር ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት መሞከሩንም አመልክተዋል። ጠቅላይ ሚኒስትሩ ድርድር፣ እርቅና ውይይት ሞክረናል ብለዋል። እሳቸው እንዳሉት ሁሉም ጥረቶች ያልተሳኩት ግን በህወሓት ምክንያት ነው። ሰሞኑን ለኢትዮጵያ ህዝብ ባደረጉት ንግግርም ይህንኑ ነበር ያመለከቱት። ጦርነት
ሰው በላ ነው። ጦርነት አገር ያደህያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺህ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህም ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እልህ አስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሃዲ ቡድን አሳይቶናል። ህወሓት ጦርነቱን የጀመረበት ዓላማም ከሚታየው የሰፋ ነው ባይ ናቸው የኢትዮጵያው ጠቅላይ ሚኒስትር። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ፣ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። ይህን እንድል ያስደፈረኝ የሀገር መከላከያ ሰራዊት ለ20 ዓመታት ሲጠብቀው የኖረውን ህዝብ፣ ከአንበጣ መንጋ የታደገውን ህዝብ፣ አብሮት ያረሰና እርሻውን የሰበሰበ ህዝብ መሀከል ላይ ሆኖ በዚህ ሁኔታ እጅግ አሳፋሪ በታሪክ ውስጥም ትልቅ ጠባሳ የሚሆን ጥቃት ተሰንዝሮበታል። የመከላከያ ሰራዊት በዘር እንዲከፋፈል፣ እርስ በርሱ እንዲባላ፣ ከእርስ በርስ ውጊያ ያለፈውም በሚሊሻ በልዩ ኃይል እንዲመታ ለእንቅስቃሴ የሚያደርገው ጥረት ለመግታት ከፍተኛ ሙከራ ተደርጓል። ጠቅላይ ሚኒስትሩ ዛሬ ባሰፈሩት ጽሑፍም ኢትዮጵያ ለወንጀለኞች ቦታ የላትም በማለት አክለዋል። የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ብለዋል። ክልሉን ከእነዚህ ወንጀለኞች አላቀን አገራችንን ለሁሉም ብልጽግና ወደሚያመጣ ጎዳና እንመልሳታለን በማለትም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። የምሽቱን አብይ ርዕስ ነበር ያደመጥነው። በመቀሌ ከተማ ተቋርጦ የነበረው የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ እየተሰጠ ነው ተብሏል። አንድ የትግራይ ክልል ከፍተኛ አመራር ለቪኦኤ እንደተናገሩት የክልሉ መንግስት በክልሉ ከሚገኙ የኤሌክትሪክ ማመንጫዎች አማካይነት ህዝቡን ተጠቃሚ እያደረገ ነው ብለዋል። ሙልጌታ አጽብሃ ዝርዝሩን ይዟል። በፌዴራሉ መንግስትና በትግራይ ክልል መንግስት የነበረው የፖለቲካ ፍጥጫ ተጋድሎ ወደ ጦርነት ተገብቷል። ከማክሰኞ ሌሊት ጀምሮ ደግሞ በሁሉም የትግራይ አካባቢዎች የመብራትና ስልክ እንዲሁም የኢንተርኔት አገልግሎት ተቋርጧል። የኤሌክትሪክ አገልግሎት ከትናንት ማታ ጀምሮ በመቀለ ከተማ እየተሰጠ ይገኛል። አንድ የክልሉ ከፍተኛ አመራር ይህ አገልግሎት የክልሉ መንግስት በክልሉ ከሚገኙ የኃይል ማመንጫ በመጠቀም ለህዝቡ አገልግሎት እየሰጠ መሆኑን ነው የገለጹት። ከዚህ ጋር ተያይ ትግራይ ክልል አሸጎዳና ተከዘ የሚባሉ የኃይል ማመንጫዎች እንዳሉ ነው የሚታወቀው። ሌላው በክልል ከከተማ ወደ ከተማ መጓጓዝ ተከልክሎ የነበረ ሲሆን በዛሬው ዕለት ግን በተለየ መንገድ ከመቀለ ከተማ ወደ ሌላ የክልሉ ከተሞች ማውጣት መጓዝ ተፈቅዷል። የትግራይ ፖሊስ ትራፊክ አመራሮች እንደገለጹልን ከሌላ አካባቢ በመምጣት ስራ ላይ የነበሩ በተለየ ምክንያት መጥተው የነበሩ ወደ መኖሪያ አካባቢያቸውን እንዲመለሱ ለማመቻቸት ተብሎ በልዩ ፍቃድ እንዲሄዱ እንደተደረገ ነው
የገለጹልን አንዳንድ የክልሉ የፖሊስ አመራሮች። በሌላ በኩል በመቀለ ከተማ ከተገነዘብኳቸው አንዱ የትምህርት ቤቶች ስራ ላይ መሆናቸው ነው። የትምህርት ቤት ደንብ ልብስ ለብሰው ተማሪዎች ሲንቀሳቀሱ አይቻለሁ በመቀለ ከተማ። እንዲሁም ፋብሪካዎች፣ የገበያ፣ የኮንስትራክሽን ስራዎች፣ ሌላ ህዝብ የሚገለገልባቸው ስራዎችም ሲገለገሉ አይቻለሁ። ስራዎችም ሲሰሩ ተመልክቻለሁ። ትናንት እንደገለጽ ነው ደግሞ የባንክ አገልግሎት እስካሁን እየተሰጠ አይደለም። በትናንትናው ዕለት በመቀለ ከተማ አካባቢ የአውሮፕላን ድብደባ መካሄዱ የክልሉ መንግስት መግለጫ አውጥቶ ነበር። የደረሰ ጉዳት ካለና እንዲሁም ትክክለኛ ጉዳት የደረሰበት አካባቢ ቦታ ለማወቅ ከክልሉ አመራሮች መረጃ ለማግኘት እስካሁን አልተቻለም። በክልሉ መንግስት ስለ ጉዳዩ እስካሁን አልተገለጸም። እኔም በትናንትናው ዕለት የጦር አውሮፕላን ከቀኑ 9 ሰዓት አካባቢ በመቀለ ከተማ ሲንቀሳቀስ በድምጽ ሰምቻለሁ። ሆኖም ግን ያደረሰው ጉዳት ይኑር አይኑር እስካሁን ለማወቅ አልተቻለም። በሌላ ጉዳይ በመቀለ ከተማ የታዘብኩት ደግሞ የመከላከያ ታርጋና ቀለም ያላቸው ተሽከርካሪዎች የክልሉ ልዩ ኃይል በመቀለ ከተማ ሲጠቀምባቸውና እየተዘዋወሩ አይቻለሁ። ትግራይ ክልል የሚገኙ የፖለቲካ ፓርቲዎች ከትግራይ ክልል መንግስትና ህዝብ ጋር ሆን እንመክታለን በማለት መግለጫ አውጥቷል። ሳልሳይ ወያነ ትግራይ፣ የትግራይ ነጻነት ፓርቲና ባይቶና ፓርቲ ሶስቱም መግለጫ በማውጣት ከትግራይ ህዝብ ጎን በመሆን እንመክታለን በማለት መግለጫ አውጥቷል። ሳልሳይ ወያነ ትግራይ ባወጣው መግለጫ በትግራይ ህዝብ ላይ የታወጀ ጦርነት እንቃወማለን በማለት ነው የገለጸው። ይህ ጦርነትም ከትግራይ ህዝብና መንግስት ጋር በመሆን እንመክተዋለን ብለዋል። የፓርቲው የአደረጃጀት ስልጠና ኃላፊ አቶ አብለሎም ገብረ ሚካኤል ለመገናኛ ብዙሃን በሰጡት መግለጫ ጦርነት በማወጅና የአውሮፕላን ድብደባ በማካሄድ የትግራይ ህዝብን ማንበርከክ አይቻልም በማለት ነው የገለጹት። የትግራይ ህዝብ ህገ መንግስቱ በማክበር የራሱን እድል በራሱ ወሰነ እንጂ ሌላ ችግር አልፈጠረም ብለዋል። በዚህ መሰረት የኢትዮጵያ ህዝቦች ተግባሩ ሊኮንኑት ይገባል ብለዋል። ዓለም አቀፍ ማህበረሰብም ሊኮንኑት ይገባል በማለት ነው የገለጹት። ለአሁኑ ያለኝ መረጃ ይህ ነው። ለአሜሪካ ድምጽ ሙልጌታ አጽብሃ መቀለ። ህወሓት የማንነት ጥያቄ ባነሳው ህዝባችን ላይ የበቀል እርምጃ ሊወስድ ስለሚችል ስጋት አለን ሲል የራያ ራዩማ ዲሞክራሲያዊ ፓርቲ ራዴፓ ተናገረ። የፌዴራል መንግስት አስፈላጊውን ሁሉ እንዲያደርግ የጠየቀው ራዴፓ የመንግስትን ወታደራዊ እርምጃ እንደሚደግፍ አረጋግጧል። የፌዴራሉ ፖሊስ ኮሚሽን በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሓት አጥፊዎች ማሰማራቱን ገልጾ የተወሰኑትን በቁጥጥር ስር አውለናል ሲል አስታውቋል። መስፍን አራጌ ከደሴ ዝርዝሩን ይዟል። በትግራይ የሚገኘው የራያ ህዝብ የማንነት ጥያቄ አልተመለሰም የሚል አቋም ያለው የራያ ራዩማ ዴሞክራሲያዊ ፓርቲ ምክትል ሰብሳቢ አማረ ጉበላ አሜሪካ ድምጽ ሬዲዮ እንዳስታወቁት የፌዴራሉ መንግስት በህወሓት ቡድን ላይ እየወሰደ ያለውን ወታደራዊ እርምጃ ይደግፋል። እኛ እንግዲህ በተደጋጋሚ እንደተናገርነው ህወሓት ወይም ደግሞ ተነግ ማለት አሸባሪነት መፈረጅ ያለበት ቡድን ነው። የኢትዮጵያ ፌዴሬሽን ምክር ቤትና የፌዴራሉ መንግስት የከለከለው ምርጫ በማን አለበኝነት አድርጎ እንግዲህ ህጋዊ ባልሆነ መንገድ ክልሉ ተቆጣጥሮ ያለ ቡድን ነው እና ይሄ አሁን የተፈጠረው ግጭት እንግዲህ መንግስትም እንደሚለው ጦርነት ሳይሆን ህግ የማስከበር ነው። ትክክል ነው ብለን ነው የምንወስደው። እንደግፋለን። ህዝባችንም ከመንግስት ጎን እንዲሰለፍ በተለያየ መንገድ ያደረግን ያለበት ሁኔታ ነው ያለው። ምክትል ሰብሳቢው ህወሓት የማንነት ጥያቄ ባነሳው ህዝባቸውም ላይ ያልተገባ ጫናና የበቀል እርምጃ ሊወስድ ይችላል የሚል ስጋት አላቸው። በአሁኑ ሰዓት ራሱ ራያ የተለያዩ ግንባሮች ፈጥሮ የልዩ ኃይልና ሚሊሻ ኃይሎች አከማችቷል። በእያንዳንዱ ግንባር ፊት ለፊት ያሰልፈው የራያ ሚሊሻ ነው። የትግራይ ልዩ ኃይል ከኋላ ነው ያለው። እንግዲህ ይሄ መገመት ይቻላል። የራያ ሚሊሻ ያው ፈንጅ አምካኝ እንደማድረግ ነው እና ያው የመጀመሪያ ተጠቂ እንደማድረግ ነው። ከዛም በኋላ ከተሸነፍም ይሄ ከተማ ውድመነው ነው የምንወጣው ያው ሲናገሩ ተሰምተዋል። የደነግ ኃላፊዎች በራያ አካባቢ ያሉ ማለት ነው እና የፌዴራል መንግስት የተለየ ጥበቃ እንዲያደርግ ከተደመሰሰም በኋላ አካባቢውን በፌዴራል መንግስት ቁጥጥር ሆኖ ህዝቡ በጠየቀው መሰረት በነፃነት ተወያይቶ ጥያቄው እንዲመለስለት ነው እኛ ለመንግስት በተደጋጋሚ እየተናገርን ያለን። ይህ በእንዲህ እንዳለ ትግራይን ከአማራ ክልል በሚያጎራብተው የሰሜን ወሎ ዞን ራያ ቆቦ ወረዳ አስፈላጊ የደህንነት ጥበቃ እየተደረገ መሆኑን የወረዳው አስተዳዳሪ መንገሻ አሸብር አረጋግጠዋል። ፖሊስ በሮች ይጠበቃሉ፣ በቀበሌ ሚሊሻ፣ የሃይማኖት ተቋማት ይጠበቃሉ፣ ሸማት ይጠበቃሉ፣ ጸጉረ ልውውጥ ይከታተላል ማህበረሰቡ በራሱ እነዚህ ቀድሞ ስለተሰጧቸው ጸጉረ ልውውጥን ለመከታተል የተለየ ሰውን ለመከታተል ተቋማትን የመጠበቅ በቂ ግንዛቤ ስለተከተለ በአግባቡ እየተወጣ ነው።
በአካባቢው የሚኖሩ የህብረተሰብ ክፍሎች ለአሜሪካ ድምጽ ሬዲዮ እንዳረጋገጡት በድንበር አካባቢ የተፈጠረ ግጭት ባይኖርም ህዝቡ አስፈላጊውን ጥንቃቄ እያደረገ መሆኑን ነው። የንግድ ቤቶቹ ሙሉም አልተዘጉም። ያክል ደግሞ በጣም እንደ ድሮ ነው ማለትም አለች። ምክንያቱም ጥንቃቄ ማድረግ አለብህ። ራያ ቆቦ ላይ ምናልባት ከትህነግ ባህሪ አንጻር የተወሰነ እንደ ልብ ሁሉንም ነገር ማድረግ ትንሽ ይከብዳል። እነሱ ምን ያክል ተግባራቸው እኩል እንደሆኑ ሁላችንም የምናውቀው ነው። ሰርጎ ገብም ምንም ሊኖር ስለሚችል ግፍ የተሰራበት የአማራ ህዝብ ትህነግን በደንብ ስለሚያውቀው መጠንቀቅ ስላለብን የተነቃቁ እርምጃዎችን እየወሰደ ነው ያለው ህዝባችን። የባጃጅና የሌሎች ተሽከርካሪዎች እንቅስቃሴም በወትሮ ፍሰትና መጠን እንዳልሆነም ተናግረዋል። የአካባቢው ነዋሪዎች መቀሌ በሚገኙ የሀገር መከላከያ ሰራዊት ላይ ህወሀት ወሰደ የተባለውን ወታደራዊ ጥቃትም አውግዘዋል። የሀገር መከላከያ ሰራዊት በመነካቱ እንደዚህ ታሪካዊ ጠባሳ በመጣው ሰራዊቱ ላይ ሁሉም ተጠዋቱ በጣም ያዘነበት ሁኔታ ያለውና ይህንን ቡድን የሀገር መከላከያ ሰራዊት ብቻ ሳይሆን እናቶችም አባቶችም ጭምር ቢወጉት ራሱ ደስተኛ ናቸውና ያለው ስሜት በዛ ነው። በተመሳሳይ የፌዴራል ፖሊስ ኮሚሽን ኮሚሽነር እንዳሻው ጣሰው ዛሬ ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ህወሀት በመከላከያ ሰራዊት ላይ ፈጸመ የተባለውን ጥቃት አውግዘዋል። ያለው ህገ መንግስታዊ ተልዕኮ በሀገሪቱ በሁሉም ቦታ ተሰማርቶ የህብረተሰቡን ሰላምና ጸጥታ የሚጠብቅ ኃይል ነው። በትግራይም በተመሳሳይ በ22 ትልልቅ ተቋማት ውስጥ ስምሪት አድርጎ የፌዴራል ፖሊስ ከተቋቋመበት ጊዜ ጀምሮ አገልግሎት ሲሰጥ የነበረ ተቋም ነው። ኤርፖርቶችን እንጠብቃለን። ዴፖዎች፣ ኤሌክትሪክ ፓወር ስቴሽኖች፣ ቴሌ፣ ቤተ መንግስት፣ ትላልቅ ግድቦች፣ ኬላዎች፣ የህዝብና የመንግስት ተቋማትን በመጠበቅ እስከ ዛሬ ምንም ችግር ሳይደርስባቸው ተገቢውን አገልግሎት ለህብረተሰቡ እንዲሰጡ በማድረግ ቆይቷል። ይሄ ኃይል ተሰማርቶ ስራውን በሚሰራበት ወቅት በትግራይ ውስጥ በሚሰሩ ማንኛውም የልማት ስራ ከህብረተሰቡ ጎን በመቆም ከፍተኛ አስተዋጽኦ ሲያደርግ ነበረ። በገንዘቡ፣ በእውቀቱ፣ በጉልበቱ ሁልጊዜ እዛ አካባቢ በተፈጠሩ ችግሮች ላይ ተሳታፊ ነው። በሚኖሩ በህብረተሰቡ ውስጥ ማህበራዊ ኑሮ ውስጥ ተሳታፊ ነው። እገዛ የሚያደርግ አካል ነው። ይሄ ኃይል ህዝቡን ሲያግዝ በነበረበት ወቅት ከፍተኛ ኃይል በመመደብ ጥቃት ሰንዝረዋል። ከነዚህም ተቋማት ከፍተኛ የንብረት ዝርፊያ ማከናውነዋል። ኮሚሽነሩ በተለያዩ የኢትዮጵያ አካባቢዎች ጥቃት ለመሰንዘር ህወሓት አጥፊዎችን ማሰማራቱን ተናግረው ከእነዚህ መሀል የተወሰኑትን በቁጥጥር ስር መዋሉን ጠቅሷል። በጎንደር፣ በአፋር፣ በቤንሻንጉል፣ በጋምቤላ፣ በመሀል አገር የተለያዩ ሙከራዎች ነበሩ። እያንዳንዱ ሙከራዎችን በቁጥጥር ስር አውሏል። ይሄም ለወደፊቱ ተጠናክሮ ይቀጥላል። እኩይ ተግባር ለመፈጸም የተሰማራ ኃይል ተከታትሎ መጠቆምና ማጋለጥ ያስፈልጋል። እንደ አዲስ አበባ ባሉ ትልልቅ ከተሞች ላይ ስምሪት አድርገዋል። ይሄ ስምሪት በእኛና በሌሎች የመረጃ ኃይሎች ክትትል እየተደረገበት ነው። ግማሹም ተይዟል። የተያዘውን ለህብረተሰቡ መረጃ የሰጠን ነው። ሌሎች ጉዳዮች ደግሞ ሲያልቁ በተከታታይ ለህብረተሰቡ መረጃ እንሰጣለን። ከሁሉ በላይ ህዝቡ በጋራ ከተደራጀ፣ ህዝቡ በጋራ አካባቢውን የሚጠብቅ ከሆነ በአካባቢው ላይ የሚፈጸም ማንኛውም ነገር ከህዝብ አይን ሊሰወር አይችልምና በሰጠናቸው አድራሻዎች መሰረት ህዝቡ በዚህ 2 ቀን ከ1500 የሚበልጡ ጥሪዎችን ሰጥቶናለኛ። ከጠቆመን ጥቆማዎች መካከል አብዛኛው ጥቆማዎች በአግባቡ የሚሰሩ ናቸው። ህብረተሰቡ አካባቢውን በመጠበቅ ከመከላከያ ሰራዊት ጎን እንዲቆም ጥሪ ተላልፏል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ። በሌላ በኩል የትግርኛ ክፍል ባልደረባችን ገብረ መድህን ያነጋገራቸው ነዋሪዎች ሰዎች የትግራይ ተወላጆች በመሆናቸው ብቻ እየተለዩ በመንግስት የጸጥታ ኃይሎች እየታሰሩ ናቸው ማለታቸውን ጠቅሶ የሚከተለውን ዘገባ አድርሶናል። እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በከተማዋ አሉ የሚባሉ በንግድ ሥራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል። የሞባይል መሸጫ ቤት የሚሰሩ ዕድሜያቸው 18ና 19 የሚሆኑ ጭምርም ታስረዋል። እዚህ አካባቢ ያሉ የትግራይ ተወላጆችን የመከላከያ ሰራዊትና የፌዴራል ፖሊስ አባላት ትጥቃቸውን አስፈትተዋቸዋል አሉ የተባሉ የትግራይ ተወላጅ ነጋዴዎችም እየታሰሩ ነው። በከተማዋ አሉ የሚባሉ በንግድ ሥራ የሚተዳደሩ በጣም ብዙ ሰዎች በቁጥጥር ስር ውለዋል። የሆቴል ባለቤቶች፣ ወርቅ ቤቶችና የሞባይል ቴሌፎን መሸጫ ያላቸውም ታስረዋል።
የሞባይል መሸጫ ቤት የሚሰሩ ዕድሜያቸው 18ና 19 የሚሆኑ ጭምርም ታስረዋል። ጥቅምት 25 2013 ዓ.ም አገር ሰላም ብዬ ልጓዝ ስሄድ ወዴት ነህ ብለውኝ ወደ ውጭ አገር ነው የሚሄደው ስላቸው ለእናንተ አይፈቀድም አሉኝ። ኢትዮጵያዊ ነኝ ለምን ስላቸው ለብቻዬ ዞር አድርገው የትግራይ ተወላጆች ላልተወሰነ ጊዜ ተከልክለዋል አሉኝ። ከዚያ በጣም አዝኜ ተመለስኩኝ። በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትናንት በጅጅጋ ባካሄዱት ስብሰባ ህወሓት በሀገር መከላከያ ሰራዊት ላይ ፈጽሞታል ያሉትን ጥቃት አውግዘው ባለፉት 27 ዓመታት በሶማሌ ክልል የጅምላ ጭፍጨፋ ሲፈጽም ነበር ያሉት ህወሓት ለህግ ይቅረብ ሲሉ ጠይቀዋል። የክልላቸውን ሰላምም በጋራ ለመጠበቅ ተስማምተዋል። የክልሉ ዋና ተፎካካሪ ፓርቲ ኦብነግ ከስድስቱ ፓርቲዎች ጋር በጋራ ካወጣው የአቋም መግለጫ በተጨማሪ በድርጅቱ የትዊተርና የፌስቡክ ገጽ የህወሓትን ድርጊት የሚኮንን የጠቅላይ ሚኒስትር አብይ አህመድ የለውጥ መንገድ ተስፋ የሚጣልበት መሆኑን የሚገልጽና ጦርነትን የሚያወግዝ መግለጫ ማውጣቱን የድሬዳዋው ዘጋቢያችን አዲስ ቸኮል ባጠናቀረው ሪፖርት ገልጿል። በሶማሌ ክልል የሚንቀሳቀሱ የፖለቲካ ፓርቲዎች ትላንትና ባካሄዱት ጉባኤ ህወሓት በሰሜን ዕዝ ላይ ፈጽሞታል ያሉትን ድርጊት አውግዘው ፓርቲው ከዚህ በፊት በሶማሌ ክልል ጭፍጨፋዎች እንዲካሄዱ ለነበረው ሚና ተጠያቂ እንዲሆን የሚጠይቅ የአቋም መግለጫ አውጥተዋል። የክልሉ ገዢ ፓርቲ ብልጽግናንና ዋነኛ ተፎካካሪ ኦብነግን ጨምሮ በክልሉ የሚንቀሳቀሱ 6 የፖለቲካ ፓርቲዎች ባወጡት የጋራ አቋም መግለጫ የክልላቸውን ሰላም በጋራ ለመጠበቅና በክልሉ የሚኖሩ ሌሎች ብሔረሰቦችንም ደህንነት ለማረጋገጥ እንደሚሰሩ አመላክተዋል። የመድረኩ ተሳታፊ ከነበሩ ፓርቲዎች አንዱ የሆነው የሶማሌ ፌዴራሊስት ፓርቲ ሊቀመንበር አቶ ዩሱፍ ሁሴን አደም ለቪኦኤ እንደገለጹት 6ቱ የሶማሌ ክልል የፖለቲካ ፓርቲዎች ባለ 4 ነጥብ የአቋም መግለጫ አውጥተዋል ብለዋል። ህወሓት ማለት በዚህ በኢትዮጵያ ላይ የፈጸመው ግፍ 27 ዓመት ሙሉ ከዛም አልፎ በሶማሌ ህዝብ ላይ በኢትዮጵያ ሶማሌ ህዝብ ላይ ያደረሰውን ግፍ አንድ እሱ በማውገዝ ሁለት ዓለም በዚህ በምስራቅ በሰሜን ዕዝ ላይ ያደረጉት ወረራ በጣም አጸያፊና በቃ ህገወጥ ተግባር እንደሆነ፣ ሶስተኛ እንደ ክልልኛ በጣም ሰፊ ድንበር ስላለን ከሶማሊያም ከኬንያም ከጅቡቲም ጋር አንድ ማለት ብሔር ብሔረሰብ ሳንልኛ አንድ ላይ ሰላማችንን ለመጠበቅና ያው የጋራ ጉዳይ የሆነው በቃ ጸጥታና በዚህ ጉዳይ ላይ አንድ አቋም እንድኖረን፣ አራተኛ ከዚህ በኋላ ሌላ ትንኮሳ በክልላችን ላይ በዛ በኩል እጃቸውን ዘርግቶ በቤኒሻንጉልና ኦሮሚያ ላይ የተፈጸመው ተግባር እንዳይፈጽሙ ያንን በማውገዝና ያው ጋራ አቋም ነው ያወጣ ነው። በተመሳሳይ የክልሉ ዋነኛ ተፎካካሪ ፓርቲ ኦብነግ ይህንኑ አቋም የሚያጠናክር መግለጫ በፌስቡክና ትዊተር ገጹ ላይ በዛሬው ዕለት አውጥቷል። ፓርቲው ህወሓት በመከላከያ ሰራዊቱ ላይ ፈጽሞታል ያለውን ድርጊት ያወገዘ ሲሆን ዘላቂ መፍትሄ የሚገኘው ግን ከጦርነት ሳይሆን ከሰላም ስለሆነ ሰላማዊ አማራጭ ቅድሚያ እንዲሰጠው ጠይቋል። ለዚህም የሚመለከታቸው ሁሉ በተለይ ህወሓት ዝግጁ እንዲሆኑ ጠይቋል። ሀገሪቱን ወደፊት ለማራመድ ጠቅላይ ሚኒስትር አብይ አህመድ የጀመሩት ለውጥ ተስፋ የሚጣልበት እንደሆነ የገለጸው የኦብነግ መግለጫ ለውጡ ስኬታማ እንዲሆን ኦብነግ የሚጠበቅበትን ድጋፍ ያበረክታል ብለዋል። ከ2 ቀን በፊት የሶማሌ ክልል መንግስት ባወጣው መግለጫም ህወሓት በሰሜን ዕዝ ላይ ፈጽሞታል ያለውን ጥቃት አውግዞ በህወሓት አገዛዝ ያልተበደለ ባይኖርም የሶማሌ ክልልን ያህል የተገደለ የተሰደደና የተዘረፈ የለም ብለዋል። በአሁኑ ሰዓት በአፋርና ሶማሌ ክልል መካከል የሚስተዋሉ ግጭቶችን ከጀርባ እያቀነባበረ ያለው ህወሓት ነው የሚለው የሶማሌ ክልል መንግስት ከ3 ዓመት በፊት የኦሮሞና ሶማሌ ህዝቦችን በማጋጨት ለበርካቶች ሞትና መፈናቀል መንስኤው ህወሓት ነበር ብሏል። ከ2 ዓመት በፊትም በሶማሌ ክልል ከተሞች ሄጎዎችን በማደራጀት ከደረሰው ጥፋት ጀርባ ህወሓት ነበረበት ብሏል። በአሁኑ ሰዓት ይህን እኩይ ድርጊት ለማስቀጠል በሶማሌ ክልል ውስጥም የጥፋት ኃይሎችን ለማሰማራት ቅንጣት ያህል እንደማያመነታ እናውቃለን ያለው የሶማሌ ክልል መግለጫ የክልሉ ህዝብም ከክልሉ መንግስት ጎን በመቆም ሰላሙን እንዲጠብቅ ጥሪ አቅርበዋል። የሀረሪ ክልልና የድሬዳዋ አስተዳደርም ህወሓት በሰሜን ዕዝ ላይ ፈጽሞታል ያሉትን ጥቃት የሚያወግዝ መግለጫ አውጥተዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። በቀጣዩ ዘገባችን ወደ ሐዋሳ ይሆናል የምናመራው። የአገር ተገንና ከለላ በሆነው የመከላከያ ሰራዊት ላይ ተፈጸመ የተባለውን ጥቃት ለመመከት በሚወሰደው እርምጃ ወንድም የትግራይ ህዝብ የጦርነቱ ሰለባ እንዳይሆን ሲሉ የሐዋሳ ነዋሪዎች ጠይቀዋል። ነዋሪዎቹ በመከላከያ ሰራዊት ላይ የተፈጸመውን ጥቃት አውግዘዋል። የሐዋሳ ነዋሪዎች ከሲዳማ ክልል ፕሬዝደንትና ከፌዴራል ባለስልጣናት ጋር በተወያዩበት ወቅት የኢትዮጵያን ህዝብ ለ27 ዓመታት በዝብዟል ባሉት በህወሓት ላይ መንግስት እየወሰደ ያለውን እርምጃ ቢዘገይም እንደግፋለን፣ ከመንግስት ጋር እንቆማለን ብለዋል። የክልሉ ፕሬዝደንት አቶ ደስታ ለዳሞ ህዝቡ አካባቢውን ነቅቶ እንዲጠብቅ አሳስበዋል። በክልሉ ከተማና ወረዳ ቀበሌዎች
ለሕዝብ ደህንነት ሲባል አዲስ መታወቂያ እንዳይሰጥ መከልከሉንም እንዲሁም ሌሎች እገዳዎችን መጣላቸውን ገልጸዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አለው። የሐዋሳ ከተማ የመናኸሪያ ክፍለ ከተማ ነዋሪ የሆኑትና በውይይቱ የተሳተፉት ወይዘሮ አለም ተስፋዬ በመከላከያ ሰራዊት ላይ የደረሰው ጥቃት አሳዝኖናል ብለዋል። ያስለቀሰን ጉዳይ የመከላከያ ሰራዊታችን ጉዳይ ነው። ይህ የመከላከያ ሰራዊታችን ይህንን ያህል ጥቃት መድረሱ አንገብግቦናል፣ አሳዝኖናል። ከአንድ ክልል ብቻ የወጣ አይደለም። ልጆቻችን ናቸው፣ ወንድሞቻችን፣ ወገኖቻችን ናቸው። አምነው እነሱን ወገን ብለው ዘመድ ብለው ወንድም እህት ብለው ነው እነሱ መሀል የተቀመጡት። እንነሳ ባሉ ጊዜ ቢነሱ ኖሮ፣ እንውጣ ባሉ ጊዜ ቢወጡ ኖሮ ይሄ ሁሉ ጥቃት አይደርሰባቸው። መንግስት በጥፋተኞች ላይ ወቅቱን የጠበቀ እርምጃ ቢወስድ ኖሮ ዛሬ ለደረሰው ችግር አንዳረግም ነበር ያሉት ወጣት ማርቆስ ኤልያስ በበኩሉ ህወሓት በድሃ አርሶ አደር ልጆችና በወጣቶች ህይወት ቁማር የተጫወተ መሆኑን በመረዳት ከኢትዮጵያ መንግስት ጎን መቆም አለብን ብሏል። ሽምግልና እንኳን ወደ ጎን ገብተው ዛሬ ለከፈቱ ጦርነት ደርሷል። ለ27 እና ለ28 ዓመት ሲዘርፉ የነበሩት ገንዘብ እድሜ ልካቸውን ሊያኖራቸው አይነት አስበው በዚህ በ27 ዓመት ውስጥ ሲዘርፉ ቁርሳቸውን አዲስ አበባ በልተው ምሳቸውን ዱባይ፣ እራታቸውን ለንደን እየበሉ ልጆቻቸውን አሜሪካን፣ አውሮፓ እያስተማሩ አሁን ግን 16 17 ዓመት ያልሞላውን 14 ዓመት ያልሞላውን ወጣት ሬንጀር አስለብሰው ለጦርነት አሰልፈው ውሃ በጠማው ምግብ በራበው ደሃ ልጅ ነው ጦርነቱን የከፈቱት። ችግራችን ወይም ችግሩ ከትግራይ ህዝብ ጋር ሳይሆን ህወሓት ለሰራው ነገር መክፈል ስላለበት መክፈል ካለበት ደግሞ መከላከያ ሰራዊቱ ብቻ ሳይሆን እኛም ጭምር የሚፈለግብንን ድጋፍ የሚፈለግብንን ማንኛውም አይነት መስዋዕት ለመክፈል ዝግጁ ሆነን መጠበቅ እንዳለብን እንደ ሐዋሳ ከተማ ከፖሊሶቻችን፣ ከመከላከያ፣ ከልዩ ኃይሎቻችን ጋር ተቀናጅተን አካባቢያችንን ጠብቀን እንደ ወለጋ አይነት፣ እንደ ጋምቤላ፣ እንደ ቤንሻንጉል አይነት፣ እንደ ጉራ ፈርዳ አይነት ጥቃቶች ቦምቦች እንዳይፈነዱ አካባቢያችንን ለመጠበቅ ዝግጁ መሆናችንን ለመግለጽ እወዳለሁ። አመሰግናለሁ። ህወሓት እኩይ ተግባሩን የጀመረው አሁን አይደለም የሚሉት ሌላ የከተማው ነዋሪ አቶ ለገሰ ቃቀቦ የሚከተለውን ተናግሯል። ሀገር ጠባቂ ሰራዊት፣ እኛ በመውቀድ ስንያድር ምስት እንኳን የሌለው ሰራዊት፣ መንገድ የሚገነባ ሰራዊት፣ አንበጣን ያባረር ሰራዊት፣ የተቸገሩትን የሚረዳ ሰራዊት፣ እርሻ የሚያሰራቸው ሰራዊት፣ እርሻ የሚያይላቸው ሰራዊት በሙሉ ሞት ይገባዋልን? አይገባውም። አብዝቷል። መውሰድ የነበረበት እርምጃ አሁን አይደለም፣ ቆይቶ ነበር። ነገር ግን መታገሱ ኢትዮጵያን አይጥላት። የሐዋሳ ከተማ አስተዳደር የመምህራን ማህበር ሊቀመንበር አቶ ገረሱ ሆንሴቦ የሀገራችንን ህልውና ማስጠበቅ ኃላፊነት በኢትዮጵያ ህዝቦች ጫንቃ ላይ ተጥሏል ብሏል። አርፍደናል። የኢትዮጵያ መንግስት ጊዜ ሰጥቷል፣ መስጠት አልነበረበትም። አዲስ አይደሉም። 27 ዓመት ሙሉ የኢትዮጵያ ሀብትና ንብረት ዘርፎ አይደለም በኢትዮጵያ ውስጥ በተለያዩ አገሮች የኢትዮጵያን ህዝብ የኢትዮጵያን ገንዘብ አስቀምጦ ዛሬ ለዚህ ችግርና ለዚህ መራብ መቸገር ያደረሱን ጠላቶቻችን ናቸው። ጠላቶቻችን ናቸው ብዬ የምናገረው የትግራይን ህዝብ አይደለም፣ አይመለከተውም። በጣት የሚቆጠሩ የኢትዮጵያ ጠላቶች፣ የህዝቦች ጠላቶች፣ ባንዳዎች፣ አገር ሻጮችን ለእነሱ ጊዜ ሊሰጥ አይገባም ነበር። አሁንም አልረፈደም። የኢትዮጵያ ህዝብ አንድ ሆኖ ሌላ አማራጭ ሀገር የለን። ያለን አገራችን አንድ ናት፣ አንድ አይናችን ናት። ለዚች አንድ ሀገር እንደነሱ ባንዳ ካልሆነ በስተቀር ወደኋላ የሚል በገንዘቡ፣ በጉልበቱ፣ በህይወቱ መስዋዕትነት መክፈል አለብን። ከቃላት ባለፈ በተግባር ማሳየት አለ። እንደ ማንኛውም ኢትዮጵያዊ የትግራይ ህዝብ በህወሓት የተነሳ ብዙ ዋጋ የከፈለና የተጎዳ ነው ብለን እናምናለን። በመሆኑም ህዝቡ አሁንም የጦርነቱ ገፈት ቀማሽ እንዳይሆን መደረግ አለበት ብለዋል። የሲዳማ ክልል ፕሬዝዳንት አቶ ደስታ ሌዳሞ የኢትዮጵያ ህዝብና መንግስት ኢትዮጵያን ያላትን ሀብት በእኩልነትና በፍትሐዊነት እንጠቀም የሚለውን መሰረታዊ ጥያቄ አቅርቦ አልቀበልም፣ አሻፈረኝ ያለው ዘራፊ ያሉት የህወሓት ቡድን ብዙ በደል አድርሶ ዛሬ ለጦርነት ተጋብዟል ብለዋል። የዚህ ቡድን ዓላማ ወደ ስልጣን ተመልሶ እንደገና እንደ ትላንቱ የኢትዮጵያን ልጆች መበደልና ህዝቦችን ሊጎዳ የሚችል ሌላ ድብቅ ሴራ አሲሯል ነው ያሉትም። በመሆኑም ይህንን ቡድን መመከት እንደሚያስፈልግም ተናግሯል። የለመደውን አይነት ሀገርን የመዝረፍ በቡድን የመጠቀምና
ለግል ጥቅም የማዋሉ ጉዳይ አጠናክሮ ለመቀጠል አልሞ የሚሰራው አይነት መንፈራገጥ ነው አንዱ። ይሄ የማይቻለው ከሆነ በመሳሪያና በሎጂስቲክ በገንዘብም እየተደገፈ ኢትዮጵያን በማፍረስ የጎረቤቶቻችንን ህልምና ምኞት በማሳካት በወረታው በአካባቢው ሌላ መንግስት ትናንሽ እሱ አካባቢም ሌላም በመመስረት እሱ ግን ከእጅ አዙር ከጎረቤት ሀገራት ጭምር እየተደገፈ የሚቀጥልበት ኢትዮጵያን የማፍረስ ተልዕኮ አንግቦ የሚንቀሳቀስ ኃይል መሆኑ መዘንጋት አይገባንም። ፕሬዝዳንቱ ህዝቡ በመንግስት ጎን ለመቆም በውይይት ወቅት ማረጋገጣቸውን ገልጦ ሁሉም ዜጎች አካባቢውን ነቅቶ እንዲጠብቅ አሳስበው በክልሉ ከተማና ወረዳ ቀበሌያት ለህዝብ ደህንነት ሲባል አዲስ መታወቂያ እንደማይሰጥና ሌሎች እገዳዎች መጣላቸውን ገልጠዋል። የጠቅላይ ሚኒስትር የእርሻና የመስኖ ልማት አማካሪና የቀድሞ የደቡብ ክልል ርዕሰ መስተዳድር አቶ ደሴ ዳልኬ እንዲሁም የቀድሞ የሐዋሳ ከተማ አስተዳደር ምክትል ከንቲባ አቶ ጥራቱ በየነ በውይይቱ ላይ የተገኙ ሲሆን ጦርነቱ በግድ የተጀመረው ከትግራይ ህዝብ ጋር ሳይሆን ጽንፈኛና ትዕበተኛ ካሉት ከህወሓት ቡድን ጋር መሆኑን ተናግሯል። በሲዳማ ክልልና በሐዋሳ ከተማ የሚኖሩ የትግራይ ተወላጆች በተግባራቸው እንጂ በማንነታቸው ትንኮሳም ይሁን ጥቃት ሊደርስባቸው አይገባም፣ ጥበቃም ሊናደርግላቸው ያስፈልጋል ብሏል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም